ሀቢትና ራስን መውደድ የሚሉ ርዕሰ ጉዳዮች ናቸው። እንደ ኢትዮጵያም እንደ ሴትም ትንሽ ለሀቢቱ እንቀርባለን ብዬ አስባለሁ። ስለዚህ ጥሩ ርዕስ ነው። ራስን መውደድ ማለት መጀመሪያ ነገር ሰልፍ ሪስፔክት፣ ላትወጂው የማትችይው ነገር ራስሽ ነው። እና እኔ ጥቁር ስባት ስቅ ብዬ ነበር ማለት ሰው እስከማለት ድረስ ይሄ ራስን መውደድና ራስን እንደወደዱ አስመስሎ መኖር ይለያያል። ሰላም የእንቅብ ፖድካስት ተከታታዮቻችን፣ የእንቅብ ፖድካስት ፋሚሊዎቻችን እንዴት አላችሁ? እንደምን ቆይታችኋል? ይህ በሁለተኛው እንቅብ ፖድካስት ኤፒሶድ ለእናንተ የምንደርስበት እንደ ቤተሰብ የምናወራበት ሁለተኛ ኤፒሶዳችን ነው። አብራችሁን ስለምትሆኑ ቤተሰብ ስላደረጋችሁ መርጣችሁ እጅግ እናመሰግናለን። በደንብ እንዴት ናችሁ ተመልካቾቻችን? ነው ቀየው መንገዱ እናንተ እንዴት ናችሁ? ከምንም በላይ እናንተ ደህና ናችሁ ወይ? ያው ሰው ከራሱ ደህንነት ሲነሳ ነው ነገሮች ጥሩ ቢሆኑትና ደህና ናችሁ ወይ? ደህና ሁኑልን። እኛ በጣም ደህና ነን። ቃላችንን ጠብቀን ሁለተኛውን የእንቅብ ኤፒሶድ ይዘን መተናል። ቤተሰብ ስለሆናችሁን ስላያችሁን ደግሞም ስለምታዩን እናመሰግናለን። የእናንተ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ግዴታ ነው በሚለው እንይዘዋለን። ምክንያቱም እኛ እንድንቀጥል ሀሳብ እንድናመነጭ እንድንሰራ የሚያደርገን እሱ ነው እና አሁንም አብሮነታችሁ አይለየን። ጥሩ ጊዜ ዛሬ ቆንጆ ሀሳቦች ይዘን መተናል ብዬ አስባለሁ። በዛሬው ሀሳባችን ከእንግዲህ ሀቢትና ራስን መውደድ የሚሉ ርዕሰ ጉዳዮች ናቸው። በእነዚህ ርዕሰ ጉዳዮች ላይ ከእንግዲህ የሁሉንም ሂውማኒቲ የሚባሉት በሰውኛ ሰው የሚኖራቸውን የሚተገብራቸው ነገሮች ናቸው እና ስለነዚህ ስለሁለቱ ርዕሰ ጉዳዮች ሁሉም ሰው የሚጋሩ ሀሳብ እንደሆነ በሙሉ እርግጠኝነት ነው የምናነሳው ሀሳቡን። ስለነዚህ ጉዳዮች ዛሬ እንወያያለን ማለት ነው። በደንብ ጥሩ ርዕሶችም ናቸው። አንዳንድ ርዕሶች ተገድቦ ይቀራሉ። እንደ ርዕስ ሲመጡና ገስት በሚያደርጉት ሰዎች መሀል ብቻ ያልፋሉ፣ ወይንም በሆነ ቁጥር ላይ ያለ ሰው ብቻ የሆነ አካባቢ ላይ ይመለከተውና የተቀረውን ሰው ተች አድርገው ለምንድን ነው የማየው ለምንድን ነው የምሰማው የሚለውን ሴንስ እንዲያድርበት ያደርጋል። ምክንያቱም ከዛ ሀሳቦች ከነዛ ንግግሮች በኋላ እሱ የሚወስደው ነገር አይኖርም እና ይሄ ራስ መውደድ ማለት ማንም ሰው መጽሐፍ ቅዱስን በሚለው የህይወት ቲዎሪን በሚለው ራሱን መውደድ አለበት። የመጣበትን ምክንያትም ስላለ በዓላማ ስለሚመጣ ህይወቱም እንዲወደው ስለሚያስገድደው ራስ መውደድ ጥሩ ሀሳብ ነው። ሀሜትም ደግሞ ያው ራሱን የቻለ ብዙ ጊዜ በጥሩ መንገድ ባናነሳውም ጥሩ ነው ተብሎ የሚደገፍ ባይሆንም ሀሜትም ራሱን የቻለ ነገር ነው እና እንደ ኢትዮጵያም እንደ ሴትም ትንሽ ለሀሜቱ እንቀርባለን ብዬ አስባለሁ። ስለዚህ ጥሩ ርዕስ ነው። ራስ መውደድ ማለት ምን ማለት ይመስልሻል? ራስን መውደድ እንግዲህ ዋጋ ከመስጠት ጋር አያይዘዋለሁ። በራሴ የሆነ ነገር ስትወጂ ዋጋ ትሰጫለሽ። ዋጋ ይኖረዋል ለአንቺም ለሌሎችም ማለት ነው። ለሸጩም ለገዥም ዋጋ አለው ማለት ነው። እኔ ራስን መውደድ ሰልፍ ላቭ የሚባለውን የማየው በራሴ ዋጋ መስጠት፣ ወርዚ ማድረግ ወይም የምትጠብቂለት የምትሳሺው ክብር የምትሰጪው ነገር ነው ብዬ አስባለሁ እና ራስን መውደድ ደግሞ የማየው አንቺ የራስሽ የሆነ ዋጋ ነሽ ያለሽ ቦታ ላይ ራስሽን እንደዚህ ዲስሪስፔክት ምናምን ስታደርጊ እና ራስን መውደድ ማለት መጀመሪያ ነገር ሰልፍ ሪስፔክት ነው። አንቺን አንድ ነገር ምንድነው የምትወጪው ዋጋ ስትሰጪው ታከብረዋለሽ። ያከበርሽው ነገር ደግሞ ትወጪዋለሽ እና እኔ ሰልፍ ላቭን የማየው እንደዛ አልፈልግም። ቆንጆ ነው። እኔ ደግሞ በጣም መጋራዋለሁ፣ ሀሳብሽን በጣም መጋራዋለሁ። ከዛም በላይ ደግሞ ማንነት ይሄ ራስን መውደድ ማለት ማንነት ሰው መሆናችንን ብቻ ራሱ ስናየው የመጣንበት መንገድ ያመጣን አምላክ እንድንወደው አድርጎ ነው የገነባን። በቃ የሆነ ማለት ላትወጂው የማትችይው ነገሮች አሉ አይደል? ከዛ ውስጥ ራስሽን ነው ላትወጂው የማትችይው ነገር ራስሽን ነው።
ነገር ምክንያቱም የመጣሽበትን አላማሽን ስታውቂ፣ ማን እንዳመጣሽ ስታውቂ፣ ለምን እንዳመጣሽ ስታውቂ ራስሽን አለመውደድ አትችይም። ብዙ ጊዜ ራስ መውደድ ማለት ይሄ ብዙ መልበስ፣ ብዙ መቀባባት በጣም ጥሩ ናቸው እነሱ፣ ግን ከዛ በላይ ይሄ ለዓላማ ለመኖር ስትኖሩ ጥሩ ነው። ለዋጋ ስትኖሩ ጥሩ ነው። ዋጋሽ ደግሞ መመዘኛው ውዛ ነገሮች ባልሆኑ በጣም ጥሩ ነው እና ማን ያመጣኝ ብለሽ ስታስቢ፣ በምኑ ነው የተሰራሁት፣ እንዴት ነው የተዋጀሁት ብለሽ ስታስቢ የመጣንበት ዓላማ ጥንቅቅ ተደርገን ያለም ከነምናችንም ራሳችንን እንድንወደው የሚያደርግ ምክንያት አለን እና ምክንያቴን ሳስበው መኖሬን ብቻ ሳስበው በጣም ወደዋለሁ እራሴ። ሁላችንም ያ ፊሊንጎች ነው ማደር ያለብን። ይሄ ለምን ይመስላል ብዙ ሰው ራሱን አይቀበለውም ባለው እንትን ይሄ ብዙ ጊዜ ይባላል። በነገሮች ላይ አሁን ስለ ሰልፍ ላቭ ስናወራ፣ ስለ ራስን መውደድ ስናወራ ራስን መውደድ በጣም ቤዚክ እና አስፈላጊ ነገር ነው። ራስሽ ያልወደድሽው ነገር ሌላ ሰው ሊወድልሽ ሊያከብርልሽ በጭራሽ አይችልም። ይሄ ደግሞ ማለት አለ አሁን እንደኛ እንደ ኢትዮጵያ ስታስቢው ሰልፍ ላቭ ቅንጦትም ሊመስል ይችላል። ይሄ ወሬው በራሱ ራስን መውደድ በሰልፍ ላቭ ምናምን አሁን ነገር በደንብ እኔ የማየውም ነው። ኢትስ ኖርማል ምንም ያናክል የሚጎራበትም ጉዳይ መስሎም አይታየም እውነት ለመናገር ነው። አሁን ብዙ ሶሻል ሚዲያ ላይ አሁን አድሬስ ሆኗል እና ሁላችንም ባለንበት አካባቢ ሆነ ካለ ምንም ሊሚት እናያለን፣ እንመለከታለን። በእነዛ እንቅስቃሴዎች በምናየው እንቅስቃሴዎች ውስጥ በጣም ብዙ አይነት የምንማራቸው ነገሮች አሉ። ለምሳሌ እኔ ከነዛ ውስጥ አንዱ ሰልፍ ላቭ የሚባለው በኖርማል ባነበብኩትም ባየሁትም በደንብ የማየው ውጭ ያሉ ሰዎች በነጮች ላይ ነው እና ሰልፍ ላቭ ብለው ዴት ከራሳቸው ጋር ዴት ታሚያለሽ ዴት ያደርጋሉ ከራሳቸው ጋር እና ሪዋርድ ያደርጋሉ ራሳቸው። አሁን እንዲያውም አይተሽ ከሆነ ሞቲቬሽናል ስፒኪንግ ጋር ተያይዞ የኛዎቹም አሁን በደንብ ፕራክቲክ እያደረጉት ይመስለኛል። ይሄ ራስን መውደድና ራስን እንደወደዱ አስመስሎ መኖር ይለያያል። አንዳንዴ የሆነ ጊዜ ላይ እኮ ፌል ያደርጋል። አዎ ይልሽ ራሴን እየወደድኩት ነው፣ ራሴን አንከባከባለሁ፣ ገነባዋለሁ ትይዋለሽ። ይሄንን የምትይው ለሚሰማሽ ነው እንጂ ለራስሽ አይደለም። ተረድተሽኛል? አንዳንዴ እኔ በጣም ነው ለራሴ እንደዚህ የሚልና ያ ነገር መንፈሱ ላይ ይጠፋል። አንዳንድ ሰው መንፈሱን ስታዩ ከራሱ ጋር እንዳልተዋደደ አንዳንዴ የሚያገራው ቀርብ ይላል፣ ቀርብ ርቋታለች ይባላል እና ይሄ ራስ መውደድ ብቻሽንም ሆነሽ ከሰው ጋር ሆነሽ እየበላሽም ራስን መቀበል መቻል በጣም በቃ ከነምንሽ ነው። ዓይንሽ ያምራል ያስጠላል የራስሽ ነው። ጆሮሽ ያምራል እጅሽ የሰራሽ ምክንያት አለው። የሰራሽ ደግሞ ሁሉንም ማሳመር የሚችል አምላክ ነው እና ይሄ ከሳይንሱ አንጻር ስታይ ምንም ነገር ሴንስ ላያደርግ ላያምር አይፈቅድም። እና የሱ የጥበብ ስራ ውጤቶች እና ሰልፍ ሪስፔክትም አንደኛው ምንድን ነው ወደ ውስጥ ስትመለከች በነገሮች ላይ ወደ ውጭ መመልከት ነው። ራስሽን ዲስሪስፔክት እንድታደርጊ እንድታጭም ያደርግሽ ይባላል እና ነጥቡ የሰራሽ እጅ ማሳመር የሚችል እጅ ነው። የሚያሳምር እጅ ስለሆነ ዛት ማች ይሄ ከውጭ የሚመጣብሽ ይሄ አንዳንድ ነገሮች አሉ። በተለይ ሴቶች ላይ በጣም ሴንሲቲቭ ነን። ትንንሽ ነገሮች እንደ ፋንዲሻ ያፈነዱናል። ወደ ትንንሽ ነገሮች ጭምድድ ያደርጉናል እና ሴት ልጅ በባህሪዋ ስሜታዊነት ይበዛብናል። በምን አንጻር ስታይ ፊዚካል አፒራንስ ቆንጆዬ ነሽ አይደለሽም። የኛ ማህበረሰብ ደግሞ ከባድ የሆነ ሞራሊቲ አለው ብዬ አስባለሁ። ቋንቋዎቻችን ንግግር ኢቭን እሱ ሌላ ስቴጅ ላይ ነው እና ማለት ፈልገሽ አመጣሽው ፈልገሽ ራስሽን የሰራሽው ሜድ ያደረግሽው እስኪመስል ድረስ በፊዚካል አፒራንስ የምትወደጂ የምትታይ በኢቭን ጠቆር ስትይና ቀላ ስትይ ያለው አክሴፕተንስ እንኳን ሰው ላይ አንተ አይደለም እውነት ለመናገር አይደለም ሰው ላይ ካሜራ ላይ ሪፍሌክት አለ ይላል። ለቀልድ ያክል ነው ግን እስቲ ዝም ብለሽ ይኸውና አሁን እኔ ብዙ ጊዜ ምን ያለው ራሴም ላይ የሆነ የወፈርኩ ሲመስለኝ ሰው የሚቀበለኝ አይመስለኝም። የተለመደ አፒራንስ የሆነ ቢውልድ ያደረግነው ነገር አለ። አመጣጣችን እድሜዎቻችን ሲጨምሩ
ለዛ ነው ራስ መውደድ ማለት እድሜሽ ጨመረም ወፈርሽም ከሳሽም ጠቆርሽም ኢቭን በአደጋዎች የሚፈጠሩ ሀብትን የሚያደርጉ የሆነ ሁሌም ይዘናቸው ማንቀጥላቸው የሰውነት ክፍሎች ምናምን ይኖራሉ። ሽበት ሊኖር ይችላል ምናምን እና ከነ ምንም ምናችንም ራሳችንን እንወደዋለን። ከነ ምንም ምናችንም ያ ሰው እንዲወደን እናደርጋለን ማለት ነው። ምክንያቱም ለራሳችንን ያልወደድን ራሳችንን ያልተቀበልን ሰዎች ከሆኑ ማንም ሰው ሊቀበለን አይችልም። እና ሰልፍ ላቭ ደግሞ አሁን እኛ ያየነው እንደውም ፊዚካሉ ላይ ነው። ሰልፍ ላቭ በምን አይነት መልኩ ነው ዲፋይን ልናደርገው የምንችል ስንል በጣም ብዙ ወይዎች አሉት፣ በጣም ብዙ መንገዶች አሉት እና ሰልፍ ላቭ አንደኛው ፊዚካል አፒራንስ ፈርስት ቲንግ ነው። አዘ ውመን ሲታይ ፊዚካል አፒራንስ ነው፣ ሌላ ምንም የለውም። ግን እንደ ሰውኛም ስናየው አለ ፊዚካል አፒራንስ ሁሉም ጋር ማተር የሚያደርገው ነገር አለ። ዋጋ ምትታለ መስጠት ከራስ ጋር ይገናኛል። ግን ከዛ ደግሞ ባለፈ ውስጣዊ ጥንካሬሽን እንትን ኤቢሊቲ ያለ የሆነ ሰው ሁሉም እኩል የሆነ እንትን የለውም፣ ተሰጥኦ የለውም፣ እኩል የሆነ ችሎታ የለውም እና ከዛ አንጻር ደግሞ አልችልም ብሎ ማሰብ በተለይ ይሄ እኮ እኔ ስላልተማርኩ እኔ ገንዘብ ስለሌለኝ በደንብ የምለብሰው ልብስ ስለሌለኝ መልክም ስለሌለኝ እንደዚህ የታዋሉ የሚያያዙ ከሰልፍ ሬስፔክት ጋር ከሰልፍ ላቭ ጋር በጣም ብዙ አንግሎች አሉት ሰልፍ ላቭ እና እኛም በምናየው አጠቃላይ ጀነራል ስናደርገው ሰልፍ ላቭን በየትኛውም ነገር ከራሱ ዋጋ መስጠት፣ ወደ ራስ መመልከት። አንድ ሰው ወደ ራሱ ሲመለከት ራሱን ዋጋ ሲሰጥ ሰው ዲስሪስፔክት አደረገው አላደረገው፣ ትችላለህ አለው አላለው፣ ወደደው ጠላው ያን ያክል ማተር አይደለም ለሱ። ኢቭን እንኳን ምን ይባላል በስነ ልቦና ደረጃ አንድ ራሱን የሚወድ ሰው ከማህበራዊ እንትኑ ጋር መስተጋብሩ ጋር አይጋጭበትም እና ሰላማዊ ህይወትን የመምራት እድል አለው የሚል መረጃ ይቻላል እና እውነት ሰልፍ ላቭ የሁሉም ነገር ቤዚክስ ነው። ለዛ ነው ለምን አሁን ሳይኮሎጂ ያን ካለ ብዙዎቻችን አማኞች ነን እና ወደ በየትኛውም የእምነት መስኮት ስትሄጂ ራስህን ውደድ ነው። ራስህን ውደድ ነው። ምክንያቱም እየሰራክ ራስህን እንድትወድ አድርጎ ስለሆነ እየሰራክ ራስህን ውደድ ነው። እንዴት ነው አሁን ውደዱ ራሳችሁን ከማለት አንግል ብቻ ሳይሆን ኤክስፒሪየንስ ያስፈልጋል። ማለት ማንበብ፣ በጣም ማንበብ፣ ከፈጣሪ ጋር መጠጋት፣ ዴይሊ ኤክሰርሳይሶች ማድረግ፣ የምታዩትን የራሳችሁን እያንዳንዱ ፊዚካሊቲ አይናችሁንም፣ ጥርሳችሁንም፣ ጆሯችሁንም ለራሳችሁ ውብ እንደሆነ መንገድ ለሰው አይደለም ለራሳችሁ። ከዛ ያንን ነገር መጠበቅ ይመስለኛል። ያንን የተሰጠንን ነገር ውብ ሆኖ የተሰጠንን ነገር ውብ አድርገን ለመመለስ መጠንቀቅ ነው። ለተሰጠን ነገር አሁን እኮ እኛ ለራሳችን ከምናደርገው ጥንቃቄ ይልቅ ለስልካችን የምናደርገው ጥንቃቄ በጣም ይበዛል። እንደው ሌላውን ከውጭ ህሙማን እንደ ሰውኛ የሚደረጉት ሰልፍ ላቮች ነው እያነሳን ያለው እና በራስሽ ጥቅሞች ከሆነ እንደ ሰው ሁሌም ሰልፍ ላቫችን ፕሮቴክት ያደርገናል ማለት ይከብዳል። አንዳንዴ የሆነ ጊዜ ላይ የሆነ ከስሜታዊ ማለትም ራሳችንን ኬክ ከማድረግ የምንወጣበት ነገር ይኖራል፣ ሀዘን ይኖራል፣ ደስታ ይኖራል እና አንዳንዴ መከፋቶች፣ ስሜት አልባ መሆን ምናምን ነገሮች ይመጣሉ። በዛ ጊዜ የሆነ የምናጣት ነገር አለች፣ ሰልፍ ራሳችንን ዋጋ ለመስጠት አለች እና ያ ሞመንት ገጥሞሽ ያውቃላችሁ? በደንብ ሴንስ ማለት ስፔሻሊ ማስታወሰው ዩኒቨርሲቲ ላይ ነው። በጣም ከብዙ አይነት እንትኖች ጋር ስታይ ተማሪዎች ጋር በጣም ከብዙ ብሔርና ብሔረሰብ ተማሪዎች ጋር ናቸው የምታደርጊው እና በደንብ እኔ ራስሽን የምትወጪበት ነገር ፊል የምታደርጊው እዛ ፕሌስ ላይ ነው እና አይመንበር ያንን ሁሉ ኢንቫይሮንመንት ላይ ያለውን ያንን ሁሉ ሰው ስታይ የምር ራስሽን ግምት ውስጥ የምታስገብበት ፕሌስ ነው እና እኔ በዛ ጊዜ በደንብ ሚሞሪ ያደርጋለሁ። በጣም አስፈላጊ እንደሆነ የተረዳሁበት ታይም ነው። ሰው ዝም ብሎ ተነስቶ የሆነ ሰው ራሱን ሊወድ አይችልም። በነገርሽ የሆነ ቤተሰብ በጣም መሰረቱ ቤተሰብ ነው። ለምሳሌ አታምርም፣ ታስጠላለች፣ ዝም በይ ልክ አክቲቭ ልታረግ ስትይ የተባለች የምታድግ ሴትም ወንድም ሊሆን ይችላል።
ለምሳሌ ብቁ ነኝ ብሎ በጣም ያስባል። ጥቁር ነሽ ባል ነበረ እኔ ነገርሻው አሁን ሳድግ ጥቁር መሆን የማስጠላት አስቀያሚነት የሚለው መንፈስ የያዘ ነበረ እና እኔ ጥቁር ስባል ስቅስቅ ብዬ ነበር ማለት ሰው እስከማድረግ ድረስ እስከ 8ኛ ክፍል 9ኛ ክፍል ድረስ ደስተኛ አልሆንም። ግን መጨረሻ ላይ ምን እየሆነ መጣ እያደግሽ ማርሽ ብዙ ጥቁሮች እንዳሉ ታይና ከዛ ሆነ ጥቁር መሆን ለካ እንትን አይደለም ቆንጆ አለመሆን አይደለም እና ከዛ ጋር ማያያዛል ስለ ልቦና በተለይ ከሰልፍላም ስለ ልቦና ያያያዛል ያለሽበት ነገር ይሄንን የሚያየው አንድ ሰው ምናልባት አንድ ሰው ጋር ከደረሰ ያ አንድ ሰው ራሱን ቢውልድ አድርጎ የሚያመጣውን ቤተሰቡ የሚያመጣውን ሰው ቢውልድ ለማድረግ መሰረቱ ቤተሰብ ነው። የሆነን ትውልድ የሚቀጥለው ቤተሰብ ስለሆነ እንደ ማጠቃለያ ቤተሰብ ራሱን የሚወድ ብቁ የሆነ ከሀሜት ይሄ ቃል አይደል ሽኩቻ የሚባል ነገር አለ። በጆሮ የሚገቡ ነገሮች ውስጥ ጽድት ያለ አስተሳሰብ እንዲኖረን እኛ ውብ ነን፣ ውብ ትውልድ ነው የምናፈራው። እኔ ልጄን ውብ ነሽ፣ ቆንጆ ነሽ፣ በጣም የምታምሪ ልክ ነሽ። ይሄ ማጋነን አይደለም። በነገራችን ላይ ያለውን ነገር ማጋነን የሚባል ነገር የለም። ብቁ መሆናቸውን ማውራት ነው እና የሆነች ሚስተር ወይ መጥቶ የሆነ አስተያየት ቢሰጠው ልጄ ሴንስ እንዳያደርግ የወንድሜ እህቴ ሴንስ እንዳታደርግ አድርጌ ነው የማውጣት ማለት ነው። ብቁ እንደሆነች ውብ እንደሆነች በየትኛው መንገድ ቆንጆ እንደሆነች ስንነግራቸው ስናወራቸው፣ መምህራኖችም ከሆንን ጎበዞች ናችሁ በርቱ። ይሄ ራስ መውደድ ማለት ልጁ ከናለው ነገር ማሻሻል ያለበትን ነገር አያሻሽልም ሳይሆን ያለው ነገር ግን ለራሱ በቂ እንደሆነ የሚታይ እንደሆነ ማሳወቅ ነው ብዬ አስባለሁ። አዎ ሰልፍ ላፍ እንግዲህ እንደ ድራማም አይነት አለ ይያዛል። በጣም ብዙ መነሻዎች አሉ ሰልፍ ላፍ። አንዳንድ ሰው ከቤተሰቡ ካደገበት ማህበረሰብ ከትምህርት ቤቱ እኔም እንዳልኩሽ ቅድም ዩኒቨርሲቲ ላይ ካለው ተማሪ ከማህበረሰቡ የወሰድኩት ነገር አለ። ኢኒሻል ፖይንት አለው። ከዛ ደግሞ ኢቭን ሰልፍ ላቭን ስታርት ላክ ልጀምር ራሴ መውደድ አለብኝ ብለን ማሰብ ከጀመርንበት ጊዜ ጀምሮ ስንሄድ ያንን ፕሮሰስ በጣም ብዙ እንትኖች አሉት፣ ተግዳሮቶች አሉት እና እነዛ ነገሮች ደግሞ ለማለት እንደ እኛ ጋር አሁን ስለ ልቦና አማካሪ ብዙ አልተለመደም። እንደ ቅንጦት የሚታይበት ነው እኛ ጋር እዚህ ከተማው ላይ እንኳን ያን ያክል ግንዛቤ የለም እና ይሄ ደግሞ እንደውም ከአእምሮ ጤና ጋር ከራስሽ ላይ ጋር በጣም ተያያዥነት አለው፣ ቁርኝት አለው እና ሰልፍ ላቭ ደግሞ ከአስተዳደሮች የመጣሽበት ነገር ምን ይመስላል እሱም አፌክት ያደርገዋል እና ያን ደግሞ አፌክት ያደረገሽን ነገር ማስወድቆች በኋላ አውቀሽ ይሄንን ማስኬድ ከጀመርሽ በኋላ ብዙ ነገሮች ያጋጥማሉ እና ብቻ ሰልፍ ላቭ ለወደፊታችን ራሱ በፊውቸር ፓስት ያለው ነገር ትተን አሁንም ፕሬዘንቱን አጠንክረን ፊውቸርን ቢልድ የምናደርግበት ነገር ነው እና ኦቨር ሰልፍ ላቭ ደግሞ አለ። ሰልፍ ላቭኛ ፖዘቲቭ ነገር አለና ኦቨር ሰልፍ ላቭ ደግሞ ምን እንደሚያመጣም ደግሞ ግልጽ ነው። የኛ ጉራ እንለዋለን። ከዛም ደግሞ አልፎ የሆነ አትማሪ እኔ የተረዳሁትን ካሉበት ግብዝ ያደርጋል በመጽሐፍ ከኔ በላይ ማን አለ ግብዝ ያደርግሻል እና ከዛ ባለፈ እንትን ያደርግሻል። ይሄ ጨለምተኛ እንለዋለን። ምንም ነገር ማለትም የሌሎችን ሀሳብ አለመቀበል የለም የራስሽ ብቻ ማራመድ አይነት ነገር አለ። ኦቨር ሰልፍ ላቭ ሲሆን ደግሞ እንደዛው የራሱ ተጽዕኖ አለ። ህይወትሽ ላይ ምንም የምታመጪው ለውጥ የለም። በራስሽ መንገድ ነው፣ ተመሳሳይ ነው። በቃ ነቲንግ ምንም አይነት ነገር ሀፕን አያደርግም። ወደ መጥፎ ይወስደናል፣ ወደ ቅናት፣ ያን ሰው ወደ መጉዳት፣ ወደ ክራይሲስ በጣም ወደ ሰፊ ነገር ውስጥ ያስገባል። ኦቨር ሰልፍ ላቭ ደግሞ እንደዛ ሲሆን እና ሰልፍ ላቭ ደግሞ ምንም ሳይኖር ሲቀር ራሱን ካልወደደ ራሱን ነው የሚያጣው። ይሄ ራስ ማጥፋት፣ ሱስ፣ ይሄ ራስሽን የምታመጭበት ነገር መፈለግ፣ ይሄ መጠጥ፣ ጫት፣ ሲጋራ ብዙ ነገሮች አሉ አንቺን እንዲያስረሳሽ የምታደርጊው ነገር። ራስሽን ስትወጂ ግን በጣም ጥሩ ፓርቱ የራስ መውደድ ሰውን እንድትወጂ ያደርግሻል። በጣም የሚገርም አንቺ ራስሽን በወደድሽው ልክ ነው ሰው የምትወጂው እና
ራስ መውደድ በጣም ጥሩ ጎኑ በጣም የሚገርመው ሰውን ትወጃለሽ። ሰው ደግሞ ሰውን ከወደደ እዛ ሰላም ነው። በቃ ኢነር ሰላም አለ። ምንድነው የውስጥ ሰላም አለ። ከዛ ደግሞ አሁን ሀሜት መጀመሪያ ላይ የዛሬውን ርዕሰ ጉዳያችንን ስናነሳ ሀሜትና ሰልፍ ላቭ ብለን ያሰብነው ጎሲፕ ማለት ነው። ከዚህ ጋር እንዴት ነው እንትን ሀሜትን እንድናያይዘው እየቻልነው ራሱን የማይወድ ሰው ሰልፍ ሪስፔክት የሌለው ሰልፍ ላቭ የሌለው ሰው ወዴት ነው የሚሄደው? ወደ ራሱ ከመመልከት ከራሱ ጋር ጊዜ ከማሳለፍ ይልቅ ስለ ራሱ ቢልዲንግ ስለ ራሱ ለውጥ ከማሰብ ይልቅ ካገኘው ሰው ጋር ኢንተራክት አድርጎ ምን ማድረግ ይፈልጋል ማለት ነው። ስለሌላ ስለማይመለከተው ጉዳይ ያወራል ማለት ነው። ምን ይባላል እንትን ማለትም ወደ ራስሽ ስትመለከቺ ስለ ሰው አታወሪ፣ ስለ ሀሳቦች ትወያያለሽ። ምንድነው ትልቅ ማይንዶች ስለ ሰው ሳይሆን ስለ ሀሳብ ያወራሉ።